ጠቅላይ ሚኒስትር አብይ ካነሱት ሰባተኛው ሀገራዊ ምርጫ ጋር ወደ ተያያዘ ሌላ ዝርዝር ጉዳያችን ነው የምናልፈው። ሰባተኛው ሀገራዊ ምርጫ ሊካሄድ ጥቂት ወራት ብቻ ቀርተውታል። የቀረው አጭር ጊዜ ቢሆንም የፓርቲዎች እንቅስቃሴ ግን እምብዛም አይስተዋልም። በዚህ ጉዳይ ዙሪያ ዝግጅት ክፍላችን የተወሰኑ ፓርቲዎችን የምርጫ ዝግጅታችሁ ምን ይመስላል ብሎ ጠይቋቸዋል። ኤርሚያስ በጋሻውን ያዘጋጀው። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ያዘጋጀው ጊዜያዊ የጊዜ ሰሌዳ እንደሚያሳየው ግንቦት 24 2018 ዓ.ም የድምጽ መስጫ ቀን ነው። ይህን ጊዜ አሁን ካለንበት አንጻር ስንቆጥረው ደግሞ ለሀገራዊ ምርጫ የቀረው 6 ወር ገደማ ጊዜ ብቻ ሆኖ እናገኘዋለን። እንዲህ ያለ አጭር ጊዜ የቀረ ቢሆንም ፓርቲዎች አሁንም የተለያዩ ቅሬታዎችንና የሕግ ማዕቀፍ ማሻሻያዎችን እየጠየቁ ይገኛሉ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሀገራዊ ምርጫ ከሀገራዊ ምክክር በኋላ መደረግ አለበት የሚል ምክረ ሐሳብ አቅርቧል። ይህ ብቻ ሳይሆን በአንዳንድ አካባቢዎች አመቺ የጸጥታ ሁኔታ ስለሌለ የእጩዎች ድጋፍ ፊርማም ጉዳይ የሕግ ማሻሻያ እንደሚፈልግ አቋሙን አንጸባርቋል። በዚህ ዙሪያ ያነጋገርናቸው እናት ፓርቲና ኢዜማ ደግሞ አንድም በጸጥታ ጉዳይ አመቺ ሁኔታ ባለመኖር፣ ሁለትም ሀገራዊ ምክክሩ መቅደም አለበት በሚል የየራሳቸው አቋም ቢኖራቸውም ለምርጫው እያደረጉ ያሉትን ዝግጅት ነግረውናል። ፖለቲካ ፓርቲ አልቲሜት ስራው ምርጫ ለማሸነፍ የሚያደርገው ዝግጅት በዛ መልኩ በደንብ እየተዘጋጀን ነው። አሁን ደግሞ ኢሌክሽን ስትራቴጂክ ማኔጅመንት ኮሚቴ የሚባል አለን። በደንባችን መሰረት ኢሌክሽኑን ስፔሲፊካሊ አተኩሮ የሚሰራ ኮሚቴ፣ እሱ ኮሚቴ ተዋቅሯል። በመሪው የሚመራ ነው። እየሰራን ያለ ነው። እኛ ምርጫው ላይ ምን እንደውም አንድ ምን ኮታችን ካላንደሪ ስላልወጣ ነው ምናምን ብሏል። እንደዛ አይደለም። እኛ በደንብ እየተዘጋጀን ነው። መርሃችን ስለሆነ ነው። የኦንላይን አማራጮችን እየፈለግን አባላትንም ለመያዝ ኤንድ እጩዎችንም በዛ መንገድ ለማቅረብ መስራት ኤንድ ብቻችንን ምንም ያህል ብንሮጥ ድካም ነው እንጂ ትርፉ ፓርቲዎችን ሰብሰብ ብሎ መስራት በጣም በጎ ነው በሚል እንደ አንድ ትልቅ ግብአት የምንወስደው ከፓርቲዎች ጋር ቅንጅት መፍጠር። 5 ፓርቲዎች አለን። እንግዲህ ፈጣሪ ከረዳን የተወሰኑ ፓርቲዎችንም እንጨምራለን ብለን ጥረት እያደረግን ነው። 10 8 እንደዚህ ቢሄድ በጣም ጥሩ ነው። ያን አድርገናል። በዛ እንደው በጣም ፍጥነቱን በጣም ተከትለን እየሮጥን ነው እንኳን ባልልህ አግሬሲቭሊ በሱ በኩል እየተዘጋጀን። ከወራት በፊት 11 የክልል የፖለቲካ ፓርቲዎች ደግሞ ጥምረት መስርተዋል። በመስረታው ጊዜ እንደገለጹት እነዚህ ፓርቲዎች ሰባተኛውን ሀገራዊ ምርጫም በአንድ ምልክት ለመወዳደር ነው ያቀዱት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና ከጥምረቱ አባል ፓርቲዎች መካከል አንዱ የሆነው የካፋ አረንጓዴ ፓርቲ ሊቀመንበር የጥምረቱን የምርጫ ዝግጅት አጋርተውናል። ይሄ ጥምረት አሁን ጠቅላላ ጉባኤውን አካሂዷል። ስራ አስፈጻሚ መርጧል። ሙሉ ሰነዶችን አጠናቆ ለምርጫ ቦርድ አስገብቷል። ምርጫ ቦርዱን እውቅና ነው የሚጠብቀው። ልክ እውቅና ሲያገኝ በአጠቃላይ መላ ኢትዮጵያ ውስጥ የመወዳደር እድሉ ሰፊ ይሆናል። በአንድ አካባቢ ብቻ ተወስነ አይደለም የምትወዳደረው፣ አገሪቱ ውስጥ ትወዳደራለህ። ከአካባቢው ወጣ ብለን እንድታይ ያደርጋል። ሁሉም እነዚህ 11 ጥምረት ውስጥ የገቡት በዛ አካባቢ ላይ መወዳደር በሚችልባቸው አካባቢዎች ላይ የራሳቸውን ሂደት እያካሄዱ ነው ያሉት። ኦሬዲ ስራ ጀምረዋል። ባይዘወይ ይሄ ጥምረት መሳካት ላይ የጋራ ምክር ቤቱ ትልቅ ስራ ሰርቷል። ግንዛቤ ማስጨበጫ መድረኮችን ፈጥረናል። ወደ ጥምረት ሁሉም ፖለቲካ ፓርቲዎች ወደ ጥምረት እንዲመጡ አድርገናል። ዜጎች ማንኛውም የፖለቲካ ፓርቲ ምርጫ ተወዳድሮ ሲያሸንፍ እንዲሰራላቸው የሚጠብቋቸው ስራዎች ወይም እንዲመለስላቸው የሚጠብቋቸው ጥያቄዎች ይኖሯቸዋል። ሰላምና የኑሮ ሁኔታን ማንሳት ይቻላል። ላነጋገርናቸው ፓርቲዎች ያነሳነውም ይህንኑ ነው። ብትመረጡ ምን ታደርጋላችሁ? አሁን ባለንበት ወቅታዊ ሁኔታ የሰላሙ ጉዳይ የመጀመሪያው ጥያቄ ነው። ሰላም ከሌለ ቢኖርህም ስለማትበላ የሰላሙ ጉዳይ በጣም ኢሹ ሆኗል። የሰላሙን ጉዳይ ኢሹ ያደረገው የብሔር ፖለቲካ ነው። ምንም ግርታ የለም፣ ብዥታም የለም። ህዝቡም እዚህ ላይ ብዥታ አለው ብዬ አላስብ። አንዱን ጠላት፣ አንዱን ወዳጅ፣ አንዱን ብሔር አጥፊ፣ አንዱን ብሔር ጠፊ፣ አንዱ ብሔር የለውልና ውስጥ የከተተው እንደ ሀገር የቆምንበት የተሳሳተ የፖለቲካ ስሪት ይሄን እንፈተዋለን። ኢኮኖሚን ማሳደግ አላለም ለማለት ያህል ልንለው እንችላለን። በ5 ዓመት ውስጥ ኢትዮጵያውያንን 130 ሚሊዮን ህዝብ እንዳይራብ ማድረግ ይችላል ብለኸው ቀላል ላይሆን ይችላል። በኢኮኖሚ ጉዳይ ላይ ብዙ አይነት ሁኔታዎች ሊታዩ ይችላሉ። ከቁጥጥር ውጭ የሆኑ ነገሮች በተፈጥሮም በኤክስተርናል ፋክተር፣ ኢንተርናል ፋክተር፣ ሰው ሰራሽ የሆኑ ሊፈጠሩ ይችላሉ። ስለዚህ ለኛ ቅድሚያ የምንሰጠው በሰዎች ቁጥጥር ስር ያለ። ስለዚህ ለምሳሌ እናት ፓርቲ መንግስት ሲሆን መጀመሪያ የሚሰራው
የመንግስትነት ስራ ነው የሚሰራው። የመንግስትነት ስራ ምንድን ነው? የዜጋን ወጥቶ የመግባት ዋስትና ማስጠበቅ ነው። በነገራችን ላይ መንግስት አገራዊ ምክክሩ ምንም አይነት ምክር ሀሳብ ቢያመጣ ምርጫው በተያዘለት የጊዜ ሰሌዳ መሰረት እንደሚደረግ የገለጸ ሲሆን አገራዊ ምርጫ ለማድረግም አቅም እንዳለው መግለጹ የሚታወስ ነው።